ሰላም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ዛሬ ደግሞ እንደሰማነው በጣም የሚያስደነግጥና የሚያሳዝን ነገር ሰምተናል። እንዲሁም የቀነኒ እናት መልእክት አስተላልፈዋል። እባካችሁ ፍትህ ሲሉ ተናግረዋል። የቀነኒ እንግዲህ ነገር እየተሳሳበ እዚህ ደርሷል። ቤተሰቦቿ ወዳጅ አዝማቾቿ እንግዲህ እናት አባት እንዲሁም ወንድሞቿ እየወጡ በየተራ ማለት ነው ፍትህ ለእህታችን እያሉ ሲናገሩ ሰምተናል ማለት ነው። ፍትህ ለልጃችን እያላችሁ የኢትዮጵያን ሕዝብ እንማጸናለን ጠይቁልን ሲሉ ሰምተናል። በጣም በሚያሳዝን ሁኔታ ይሁን እንጂ ግን አዳዲስ መረጃዎች እየወጡ ነው። ያው አንዷለም እስር ላይ እንዳለ ሁላችንም እናውቃለን፣ ቀጠሮ እንደተሰጠው። ይሁን እንጂ ግን በዚህ ውስጥ እያለ አዳዲስ መረጃዎች የተለያዩ መረጃዎች እየወጡ ናቸው ያሉት። እንዲሁም እንግዲህ ከቤቱ ፍተሻ በኋላ ያው ደም የነካው ምንጣፍ ከተገኘ በኋላ ብዙ ምርመራዎች የበለጠ እንዲጠናከሩ እየተደረገ ነው። የተለያዩ መረጃዎች እንዳሉ ይሰማል። እንዲሁም ደግሞ ለቤተሰቦቿ ሽምግልናም እየተላከ እንደሆነ እየሰማን ነው ማለት ነው። አርፋችሁ ቁጭ በሉ፣ ፍርድ ቤት አትሂዱ፣ እኛ ገንዘብ እንሰጣችኋለን፣ በሀገር ሽማግሌ እንጨርሳለን እያሉ እንደዚህ የሚልኩ ሰዎች አሉ። ይህንንስ እንዴት ታዩታላችሁ? በጣም ያሳዝናል ከሚባለው በላይ ማለት ነው። ከሞቷ አሟሟቷ አባትም ሁለት ሞት አንሞት፣ ሁለት ጊዜ አትግደሉን እና ፍትህ ለልጃችን እባካችሁ ከኛ ላይ ምረፉ፣ ያሉን መረጃ እያወጣችሁ አታጥፉብን፣ የልጃችንን ደም ፍትህ እንዳታገኝ ልጃችንን አታድርጉ ሲሉ ሰምተናል። የተለያዩ ሰዎች እንግዲህ እንደሰማችሁት ክሮለክስ ጠጥታ ነው፣ ላርጎ ጠጥታ ነው። ሁሉም የራሱን ነገር ዝም ብሎ እያወጣ ነው ያለው። እውነት ያለው አንድ ፈጣሪ ጋር ብቻ ነው ያለ እና አንዱ አለም እውነቱን ሀቁን ያውቃል። እጁ ንጹህ ከሆነ ፈጣሪ ያወጣዋል፣ እጁ ካለበትም ያው አይለቀውም ፈጣሪ ማለት ነው። እና አባትም እናትም ቤተሰብ ይሄን አክል እየተማጸነ እያለ ነገሩ እየተባዛ እንደውም አዳዲስ ፎቶዎች እየወጡ ፊቷ የበለዘ የተለያዩ ነገሮች እየወጡ ነው። እንዲሁም የቤት ሰራተኛዋ በቤት ውስጥ የተገኘው መረጃ ከተገኘ በኋላ የቤት ሰራተኛዋን በጥብቅ ተይዛ ያልተጠበቀ መረጃ እንዳወጣች እየተወራ ነው። እግዚአብሔር ነው የሚያውቀው ሁሉንም ማለት ነው። የተለያዩ መረጃዎች እየወጡ ናቸው ያሉት። እውነቱ ግን የት ጋ ነው የሚለውን እንግዲህ ፍርዱን ለእናንተ ትተናል ማለት ነው። እንዲሁም ታናሽ ወንድሟ ባለበት ሰዓት እነሱ ጋር በነበረበት ትንሹ ወንድሟ ሊበን አዱኛ የሚባለው ቤት ውስጥ እያለ እሷ ጋር ቀነኒ ጋር እያለ እንግዲህ አንዷለም መጥቶ መሳሪያ ሲተኩስባት ይሄ ሕፃን ልጅ እህቴን አትግደላት እኔን ግደለኝ ብሎ ተንበርክኮ ያለቀሰ ጉልበቱ ላይ ወድቆ ሲለምነው መሳሪያውን እንግዲህ ሲተኩሰው ወደ ኪችኑን መስኮት በስቶ ሄደ። እሱንም ፖሊስ ለመረጃ አውጥቶ እንግዲህ ወስዶታል ማለት ነው። እንደዛም የተደረገው ነገር ይሄ ሁሉ መረጃ ተገኝቷል ማለት ነው። ይህንንም ደግሞ ሁሉንም ነገር ሚስጥሩን ዝግዝግ አድርጎ ትልቅ ወንድምየው ጋርም ያለ መረጃ ሕፃኑም ጋር ያለው መረጃ ሁሉ ለፖሊስ ተሰጥቷል። ብዙ መረጃዎች የተገኙ ነው። እውነት የት ጋር እንዳለ ምንም የምናውቀው ነገር የለም። እንግዲህ 2 ጊዜ እንዳያችሁት ቀጠሮ ነው ለ13 ቀን የተሰጠው። ሶስተኛውስ አሁንም ቀጠሮ ይባላል ወይስ ውሳኔ ይሰጣል? ይሄን ለእናንተ። በዚህም አጋጣሚ ደግሞ በጣም የሚያሳዝነውና የሰውን ቅስም የሚሰብረው ከልጅቷ መሞት ከሁሉም ቅስም የሚሰብረው ገፈተራት እንጂ አልገደልኳትም ማለት ምን ማለት ነው? ገፈተርኳት እንጂ አልገደልኳትም። አንድ ሰው ሲገፈትር ለምን ገፈተራት? እንድትወድቅ እንድትሞት፣ ያው በተዘዋዋሪ እውነትን ማውጣት ነው። እዚህ ጋር የምትረዱት ነገር ካለ ማለት ነው። ገፈተርኳት እንጂ አልገደልኳትም የሚባል ሲቀጥል ደግሞ በእኛ በኢትዮጵያ በኦርቶዶክስ ደንብም ሆነ በየትኛውም ቦታ እስከ 40 ቀን በተለይ በኦርቶዶክስ እስከ 40 ቀን ሰው በጣም ነው የሚያዝነው። 40 እስኪሞላው አንድ ዘመዱ ከሞተ ማለት ነው። ግን የሚገርመውና የሚያሳዝነው የበለጠ ልብ የሚሰብረውና የጭካኔ ጥግ ምን እንደሆነ እዚህ ጋር ተረዱልኝ። ለጠበቃው ምን ቢለው ጥሩ ነው? አንዷለም ለጠበቃው እንግዲህ ኮንሰርት አለብኝ ለፋሲካ ለዳግማይ ትንሣኤ እና የገንዘብ ኪሳራ እንዳይደርስበት በዋስ ይውጣ ብሎ ሲል ያው
ፖሊስም አልፈቀደም። ምርመራ አልጨረስንም። እሱ ከወጣ ያገኘናቸው ምርመራዎች አሉ። ደም የነካ ምንጣፍ አግኝተናል። ቤት ውስጥ የተበሳ በጥይት አግኝተናል። የተለያዩ መረጃዎችን ስላገኘን ይህ ሰው ከወጣ መረጃዎችን ሊያጠፋብን ይችላል። ስለዚህ መውጣት የለበትም። 13 ቀን ይጨመር ተብሎ የዋስ መብት እንግዲህ እንዲከለከል ተደርጓል ማለት ነው። እና እውነት ቢፈቀድለት እንደ ሰው አስቡት እስኪ ሁላችሁም ማለት ነው። እንደ ሰው ካሰባችሁት አንዷለም እውነት ቁሞችን የመሰለች አበባችን የመሰለች ልዕልት የሆነች የሚወዳት የሚያፈቅራት ፍቅረኛው ብዙ ነገር አብሮ ክፉንም ደጉንም ያሳለፈው እሷ ሙታ ወር ሳይሞላት 40 ሳይሞላት ማይክ ይዞ ቢፈቀድለት እንኳን እውነት በኮንፊደንስ ይዘፍናል ብላችሁ ታስባላችሁ? ለመዝፈን ወይስ ያለቅሳል? እኔ ያለቅሳል እንጂ ይዘፍናል አልልም። የእናንተን አላቅም። የእውነቴን ነው የምላችሁ። በምን አንጀቱ ነው የሚዘፍነው? በምን ጭካኔ ነው የሚዘፈነው? እንደው ተፈቅዶለት ቢወጣስ? ይሄ ለእናንተ ግራ አልተጋባችሁ? እውነቴን ነው የምልህ። እኔ ለራሴ ግራ ገብቶኛልም ደንቆኛልም። ይሄ እኮ ድፍረት ጭካኔ ያስብላል ማለት ነው። የምሬን ነው የምላችሁ። እንዴት ሙታ 40 ሳይሞላት እሱ ኮንሰርት ላዘጋጅ የገንዘብ ኪሳራ እንዳይደርስብኝ በዋስ ልውጣ የሚል ጀግና! ወይኔ ኢትዮጵያን በቃ ተጨካክነናል ማለት ነው። የምር አሁን ገና በጣም አዘንኩኝ ማለት ነው። ያሳዝናል። ይሁን እንጂ ግን ዋሱም አልተፈቀደለትም። ይሄ ራሱ ውርዴት ነው። እውነቴን ነው። የሰማው ሁሉ ደንግጧል። ህዝብ ሁሉ እንዴት እውነት ሊዘፍን ነው ቢፈቀድለት ወይስ ምንድን ነው ብሎ ሰው ግራ ተጋብቶ ነው ያለ። ምክንያቱም በምን አንጀቱ ነው? ትዝ የሚላችሁ ከሆነ ሞኒካ አዳነ ምንድን ነው ያደረገችው? በሄቨን ጊዜ የእሷ እንትን ሊወጣ ነበረ፣ አልበሟ ሊወጣ በነበረበት ሰዓት ላይ አልበሜን አራዝሜዋለሁ ሄቨን ለሄቨን ህዝቡ ፍትህ እየጠየቀ እያለቀሰ እኔ ሙዚቃዬን አልለቅም፣ ስለዚህ ይቅርታ ብላ እንዳራዘመችው ጠይቃ ተናግራለች። አያችሁ አይደል? ምንም ለማታውቃት ሄቨን። እሱ ግን አንዷለም ግን ለወደዳት ላፈቀራት ለሚስቱ አብሯት ለኖረው በጣም በሚያሳዝን ሁኔታ አሟሟቷ ግራ የተጋባ እንቆቅልሹ ያልተፈታልን ህዝብ በእንባ እያለ ወር ሳይሞላት ጭራሽ አይደለም 20 ቀን እንኳን ሙታ ሳይሞላት እሱ በዋስ ልውጣና ኮንሰርት ላቅርብ አለ። እውነት ማይክ ይዞ ይዘፍናል? እኔ ይዘፍናል አለለም። እውነቴን ነው የምለው። እኔ ይዘፍናል አለለም። ይሄን ነገር በጣም ነው ያዘንኩት። ፍትህ ለቀነኒ። ሁላችንም ፍትህ እንበል። ቤተሰብ እያለቀሰ ነው፣ ፍትህ እየተባለ ነው። ቤተሰብንም ደግሞ አታስጨንቁ። ፍትህ ለእህታችን። እዚህ ጋር የብሔር አይደለም የምን አይደለም። እንደ አንድ ሴቶች እንደ እህቶቻችን ለእህቶቻችን እንጩህ፣ ድምፅ እንሆን። ሁላችንም ፍትህ እንበል። እጁ ካለበት ነፃ ይወጣል። እጁ ካለበት ያው ፍርዱን ይቀበላል። የኢትዮጵያ ሕግ እንደምታውቁት ነው። እጁ ከሌለበትም ያው ነፃ ነው የሚሆነው። ስለዚህ አንድና አንድ ፍትህ ለቀነኒ። ቤተሰቦቿን በዚህ ጉዳይ አይደለም። ታናሽ ወንድሟ ምን እየለመንኩት ተኩሷል ባጠገቤ። አስቡት፣ ወንድምየው ቁጭ አድርጎ መሳሪያ የተኮሰ ጎበዝ። ብቻ በጣም ያሳዝናል። ፍትህ ለቀነኒ ሁላችንም እንበል። ሰራተኛው የሚያወጣችው ሚስጥር እንግዲህ ፈጣሪ ይፍታው ማለት ነው። እሷም ያልተጠበቀ መረጃ፣ እነሱም ሰራተኛዋ ላይ ጫና የፈጠሩና በደንብ የመረመሯት አሁን ላይ ከቤት ውስጥ የተገኙ መረጃዎች ከተገኙ በኋላ ነው። ፖሊሶቹ እንግዲህ ደረጃ ሲታጠብ የነበረው ደረጃው ሲጸዳ መውጫና መውረጃው ሲጸዳ ነበረ። ያም ሆኖ ግን ይሁን እንጂ ሀቅ ስለሆነ ፈጣሪ ስለሚያይ ሁሉንም ነገር እንደዛም ሆኖ እውነት አላ የእናት አባት እንባ አላ። እሱ ደግሞ ሀቅ ሊያወጣ ሲል ቤት ውስጥ እንግዲህ ከምንጣፍ ስር የተገኘው ደም እሱንም ለመረጃ ይዟል። ፖሊስ ቤቱንም ፎቶ አንስቶ በቪዲዮ መረጃ ይዟል ማለት ነው፣ የተበሳውን። ይሄ ሁሉ እንግዲህ ተጠናክሮ እስከ ሰኞ እንጠብቃለን። ሰኞ ላይ ደግሞ ምን እንሰማለን? አዲስ ነገር አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ፍትህ ለቀነኒ ይበሉ። ፍትህ